ያለ ኢሳያስ ፍልክ ብሎ እጁን ይሸጣል፣ አሰብን ያስረክባል። እነዚህን ሰዎች ባንዳዎችን ግን ያስበላቸዋል የሚል ግምት አለ። አመሰግናለሁ። እጅግ አመሰግናለሁ። ወንድማችን ቴዲ ስለ የሚያወራው ነገር አለ፣ እሱን ላስገባ። ወንድማችን ቴዲ ላስገባና ከዛ ለእናንተ እድል እሰጣለሁ። ላይክ አድርጉ፣ ሼር አድርጉ። ወንድማችን ቴዲ ጋር እየደወልኩ ነው። የሚነግረን ነገር አለ። እሱም ጤና ይስጥልን ቴዶ። ጤና ይስጥልኝ ደስዋች፣ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ቤተሰብ የቴዲ ድምጽ ይሰማል? ደውዬን ያስገባሁት አንዳንድ ጻፉልኝ የሚሰማ ከሆነ ላይክ አድርጉ፣ ሼርም አድርጉ። ወደ 50 ሰው ይቀረናል 1000 ለማስገባት። ቴዲ የምትነግረን ነገር ካለ ባነሳነው ሐሳብን በሌሎችም ላይ እስቲ ሐሳብን አጋራ። ቅድም መጀመሪያ አካባቢ አንድ በጣም ትልቅ ጉዳይ ስታነሳ ነበረ። በእርግጥ ያው ዛሬ የተነሱት ሁሉም ትልልቅ ጉዳዮች ናቸው። ግን ሌሎቻችሁን ልዘጋ ነው እየደወላችሁ ስለሆነ ሚውት ላደርግ ነው። ይቅርታ ጋር ቴዲን ጨርስ ትደውላላችሁ። ቴዲ ተቋርጧል። ይሰማል? ተቋረጠ አይደል? ያው ከአዲስ አበባ ወጣቢ ስላለኝ ምናልባት ስለዛ ሊሆን ይችላል። እንግዲህ ቅድም ያነሳቸው ደስ በጣም ስሰማ ነበር፣ ስከታተል ነበር እና በጣም ቆንጆ ጉዳዮችን ነው ያነሳው። ግን ደግሞ ምስክርነት የሚያስፈልጋቸው ጉዳዮች አሉና እነዛ ላይ የተወሰነ ሀሳብ ብል ብዬ ነው። አይ ቲንክ የኔን ከአሁን ቀደም ትንሽ አውርቼ ነበረ በዛ ጉዳይ ላይ። ያው ትግራይ ቲቪ እንደነበርክ ታስታውሳለህ አይደለም? ትግራይ ቴሌቪዥን አውቃለሁ። ለሌሎቹም እንዲሆን ባክግራውንድ ሰፋ አድርገህ ብትሰጥልን። እንግዲህ እዚህ ከኤንኤን የሚባል ቴሌቪዥን ነበር የምታስታውስ ከሆነ ማለት ነው። እና ኢትዮጵያ ኒውስ ኔትወርክ የሚባል በወቅቱ የደህንነት ተቋም ይመራ የነበረው የጌታቸው አሰፋና የሶስት ሰዎች የሚያስተባብሩት ነው ያ ኤንኤን የሚባል የሚዲያ ተቋም ማለት ነው። እና ኤንኤን ላይ እንግዲህ አይደኑ ሰምተው ከሆነ በዛን ሰዓት አላውቅም፣ ምናልባት አድማጭ ተመልካቾችም ሰምተውት ከሆነ ብዙ ጊዜ የትም ማታገኛቸው ማንም ደፍረው የማይናገራቸው ሀሳቦችን ይሰራጭ ነበር። ከየት አምጥቶት ነው እንዴት ተዳፈሩ ምናምን የሚባል ነበር። የምታስታውስ ከሆነ እንደውም የሆነ ሰዓት ኳስ መሀል ላይ ስለ ብሔር ግጭት ተነስቶ ነበር። ኳስ እያየ ማለት ቀጥታ ሰው እየተመለከተ ግን የብሔር ግጭት ተነስቶ በጣም ቆጢ ነበር በዛን ሰዓት። የምታስታውስ ከሆነ ብዙዎች ያስታውሳሉ ብዬ አስባለሁ። እና ምን ልፈልጌ ነው የነጌታቸው አሰፋ ነው እና ኢህአዴግን በዛን ሰዓት መሳደብ መብት ነበረ፣ እዛ ሚዲያ መሰራ ከሆነ እዛም ስለነበርኩ ማለት ነው። ያው እንደ ግሪን ላይት አለ ለሁላችንም ሰጥቶ የነበረ ማለት ነው። እና በዛን ሰዓት ቅድም ያነሳቸው ሰዎች በተለይ አንደኛው ትውልደቱ በነገራችን ላይ በጣም ከዳተኛ እንደሆነ በተግባር አይቻለው። ከሰሞኑ የሚሰጣቸው መረጃዎችም እንደዚሁ። እኔ አንዳንድ ሰው በጣም የሚገርመኝ ምንድነው ታውቃለህ? አይኑን በጨዋታ በቃ ምንም እንዳልተፈጠረ አዲስ ሰው ሆኖ ዝም ብሎ የሚኖር ሰው አያናድም? ምልህ አሁን እሱን ከኤንኤን ጀምሮ መረጃ ስፈልግ ስልጥ ነው የሚባለው የደህንነት ሰዎች በዛን ሰዓት የነበሩ ሰዎች ያዙታል፣ ይሰጣል። በተደጋጋሚ ደግሞ ቀጥታ ስርጭትን ገብተዋል፣ ውይይቶችንም ይመጣል፣ ያወራል ምናምን። ግን የሚያወራበት መንገድ በጣም ኒውትራል እንደሆነ ገለልተኛ እንደሆነ ነበር አክት የሚያደርገው። እኔ በዛን ሰዓት እውነት ለመናገር አይኔን አልገለጥኩም። እንደዚህ አይነት ነገር ይኖራል ብዬ አላሰብኩም ነበረ። የኋላ ግን ወደ ምንድነው ወደ ትግራይ ሄድኩኝ። የትግራይ የኢትዮጵያ ቴሌቪዥን ማነው እዚህ እንደለቀቅን ኤንኤን እንደተዘጋ የለውጥ አመራር ወደ ስልጣን ከመጣ በኋላ ኤንኤን ኢሚዲየትሊ ተዘጋና ከዛ እዚህ የነበርን ሰዎች የህወሓት አመራሮች መለመሉን ገሌ ብሎ መለመሉን እና ተጨማሪ ሰዎች ደግሞ ያው እዛ ሊሰሩ የሚችል ሰዎች እባክህን ብለው ለእኔ አሳይመንት ሰጡኝ ማለት ነው። በዛን ሰዓት እውነት ለመናገር ያው ይሄ አሁን የማየው ኮንስፒሬሲ ይሄ በሀገር ላይ በዚህ ልክ መዝመት እና የሀገርን ብሔራዊ ጥቅም አሳልፈው መስጠት ሰው በሰውነቱ የማይከበርበት ሁናት ይኖራል አታስብም። እውነት ለመናገር የነበረው ቫይብም እንደዛ አልነበረም። ውስጥ ለውስጥ ነበር ስራ ሲሰራ የነበረው እና
ያው አሳይመንት ሲሰጡን እሺ ምን ችግር አለው ታዲያ ምናምን ብለን እኔ እንኳን እውነት ለመናገር እዛ ቀራለሁ ብዬ አይደለም የሄድኩት። ያው ቶሎ መልሳለሁ ዝም ብዬ ቢያንስ አድርሻቸው እመጣለሁ ብዬ ነበርና ከዛ ተሰባስበን እዚህ ጋር የነበሩ ሰዎች ማለት ነው። እና አሁን ስለ ጃዋርና ስለ ልደቱ ይሄንን ውስጥ የነበራችሁ ሰዎች ናቸው አይደል? ይህንን የነበርን ሰዎች እና ያየሸው ስመልስ እና ሌሎችም ነበረዋል። አንዳንዶቹን ለማስታወስ ያህል አዎ እና ያየሰው ሽመልስ እና አንሙት ሌሎችም ያው አክቹዋሊ አብዛኞቹ አሁን አዲስ አበባ የሚሰሩ ናቸው። ግን በዛን ሰዓት እነሱም ነበሩ እዛ ያው ያስተባብሩ ነበር እንደውም እውነት ለመናገር ማለት ነው። እና በቃሉ አላምረው በቃሉ አላምረው እንዴ አንተማ ነበርክ ይሄን ነበርክ ማለት ወይስ ተከታተለን ነበር? እከታተላችሁ ነበር። ከንጠብቀ የሆነ ነገር ለማለት በጣም ነው የምከታተላቸው ነበር። አንደኛ አቅም ያላቸው ጋዜጠኞች በወቅቱ አቅም አለ የሚባሉ ጋዜጠኞች እናንተው ነበራቸው አሁን በወቅቱ። ስለዚህ ምርጫም አልነበረም ላለመከታተል። ኦፍ ኮርስ እንደዚህ አይነት መነሻ እንደነበር አስታውሳለሁኝ። ኢቭን ይሄንን ወዲያው እንደተዘጋ በቃ የሆነ አንተ ብለው ይሁን ወዲያውን አሳይን አደረጉና ወደ መቀሌ ማለት ነው ነው አሉ። ከዛ ሄድኩኝ። አሁንም ልብ ብላችሁ እንድትሰሙኝ አድማጭ ተመልካቾችም ደስዬ ማለት ነው ስለ ጃዋርና ስለ ልደቱ ልናገር። እኔ ህሊና አይዋሽም፣ ሃይማኖቴም እምነቴም አይፈቅድም እውነት ለመናገር ማለት ነው። ውሸት ነው ምልህ። ኦፍኮርስ ዋሽተው አንዳንዶቹ ነገ ንስሐ እንገባለን ብለው አሁን ላይ የሚዋሹ ሰዎች ኖር ይችላል። ግን ሆን ብለህ ልትዋሽ የምትችለው አይነት ነገር በተለይ ደግሞ እንደዚህ አይነት የሀገርን ብሔራዊ ጥቅም አሳልፈህ በመስጠት የምታገኘው ጥቅም እንደው ዋሽተህ የምታገኘው ጥቅም እንደው በአፍንጫ ይወጣ እውነት ለመናገር ማለት ነው። እኔ አስተዳደጌም እንደዚህ አይደለም። ግን እንደው ህሊና አይዋሽም፣ ፋክቱ ልንገር እና ልደቱ ኢንተርቪው ይደረጋል አዲስ አበባ በነበሩ የኛ የብራንች ኮረስፖንዳንቶች ማለት ያኔ እኛ መቀሌ ነበር ትግራይ ቲቪ ማለት ነው። ከዛም ትግራይ ቲቪ እዛ እኔ ማስተባበር ነበር ለመናገርና ፋይናሊ ኢንተርቪው ይደረጋል። ማን ልደቱ በማን በእኛ ሰዎች አዲስ አበባ ባሉ ኮረስፖንዳንቶች የትግራይ ቴሌቪዥን ኮረስፖንዳንቶች ማለት ነው ሪፖርተሮች። ከዛም ኢንተርቪው የተደረገው በነገራችን ላይ ስታይሉ ነው አጊነስ የሆኑ ሀሳቦችን ያነሳል። ምልህ ለምሳሌ በዛን ሰዓት ፒኤልኤፍ ደጋፊ ላለመምሰል ብዙ ነገሮችን ያነሳ ነበር። ይሄማ እንደው ተቃዋሚ ነው ብለህ እንድትፈርጀው ማለት ነው የሚያደርጉ ነገሮችን ነበረ ሲያደርግ የነበረው። ከዛም እኛ ያው እንደ ሚዲያ ያው ኒውስ ሴሌክት ታደርጋለህ አይደለ? መረጃ ሴሌክት ዝም ብለህ እንዳለ አትጥለውም። ይጠቅማል ብለህ ነገር ሴሌክት ታደርጋለህ እና የሆነ ቦታ ላይ ሴሌክት አደረግንና ማለት በጣም ስሙዝ የሆነችው በጣም ኮንስትራክቲቭ የሆነችውን ሀሳብ አውጥተን ስንሰራ አላስደውልም። እንዴት እንደዚህ አይነት ዜና ይሰራል? እኔ እንደዚህ ነው ወይ ቶሎ አስቀይር ብሎ ለሆነ ሰው ስሙን ለጊዜው መጥቀስ የማልፈልገው ግን ያው ይብለናል። ያልፈለኩበት ምክንያት ያው ሌላ ነገር ስላለው ነው። ሌላ ጊዜ እናወጣለን፣ ችግር የለም። ከዛን ቶሎ በቃ አስተካክሉት ተባለ። የቲፒኤልኤፍ ሰው ነው እንደዛ የሚለኝ አስተካክሉለት እና ይሄ ቲፒኤልኤፍ ተቃዋሚ የሚመስልበትን ጉዳይ አንሱና ስሩለት ተባልን ማለት ነው። እንዴ ይሄኛው እኮ በቂ ነው፣ ኦልሬዲ እኮ ሰራ ነው ምናምን። ኖ በቃ እንደዚህ ያለ ስለሆነ ቶሎ ስሩለት ግድ የላችሁ ምናምን ብለው እኛን አባበሉን። ከዛ በቃ ይሰራ ምናምን ብለን ዳይሬክሽን ሰጠን፣ በዛ ተሰራ ማለት ነው። እና እንዴት ግን እንደዛ ብሎ ሊል ቻለ? ይህ ሰውዬ ተቃዋሚ ፖለቲካ ፓርቲ አይደለም እንዴ? መቼም ተቃዋሚ ፖለቲካ ፓርቲ ስለ ጥሩ ነገር ሲናገሩ እንደ ሚዲያ ሙያተኛ እሱን ነገር ነው አይደለም የምትስበው ወደሱ። አንተን ብትሆን እንደዛ ነው የምታደርገው። ለምሳሌ ጥሩ ነገር ለሀገር የሚገነባ ነገር መልካም ነገር ሲያወሩ እሷ መዘዝ ታደርግና እንደው ለህዝብ ቢቀርብ በቃ ወደ ልባቸው ወደ ቀልባቸው ተመልሷል፣ ኢትዮጵያ እያሉ ነው ብለህ ይሁን ነገር ታደርጋለህ። እኛም በዛን ሰዓት የተሰማን ስሜት እንደዛ ነው በነገራችን ላይ ማለት ኦኬ ጥሩ ነገር ነው የተናገረው። እንደ ተቃዋሚ ፖለቲካ ፓርቲ ይሁን የሚያፈነግጥ ነገር አልተነገረም ብለን መዘን አቀረበን ላለው እና በጣም ተቆጣ፣ በጣም ረበሽ፣ አይገልጸውም። በቃ በጣም ገረመኝ። ያኔ ያን ሰው አወቁት። ስለ ልደቱ ይሄ ይበቃል ለዛሬ። ጃዋር ልምጣልህ ደስዬ። ጃዋር በነገራችን ላይ ከነ ጌታቸው አሰፋ ጋር በደንብ ነው የሚግባባው። ለጠቅላላ እውቀት የኢትዮጵያ ህዝብ ማወቅ ያለበት በደንብ ነው የሚግባባው። ግን ምን ናሬሽን ተፈጠረ መሰለ በዛን ሰዓት ከጌታቸው አሰፋ
በቃ ፍጹም በቃ ይሄ ጫፍና ጫፍ ማለት ነው ገብቷል የማይስማሙ የማይግባቡ ቢገናኙ የሚገዳደሉ የሚጠፋፉ በተለይ ጀዋር አቅም ቢኖረው እሱን ማጥፋት እንደሚፈልግ ተደርጎ ነው በቃ ናሬት የተደረገው ህዝቡ የሚያውቀው እንደዚህ ነው እውነት ለመናገር ማለት ነው ዋው እነሱ ግን ይገናኛሉ እንዲባል የተፈለገ እንዴ የነገርኩህ አንዴ ልመጣልህ እኮ ከዛ ምን ናሬሽን ምን የሆነ ትርክት እንዲመጣ ተደረገ በሰዓቱ ማለት ነው ያ ትርክት ምንድነው አይ ቲንክ ከአዲስ አበባ ዙሪያ የምትገኝ አንድ ከተማ ወይ ቢሾፍቱ ናት ኦር እንደዚህ ማለት ነው እና ጀዋር ያድራል የሆነ ሆቴል ላይ ማለት ነው ከዛን ጠዋት ሲነሳ ለመክፈል ሲሄድ ተከፍሏል ተባለ እና ማን የከፈለው ሲባል ጌታቸው ነው ብላችሁ ነገሩት ዋው ተብሎ ሪሴፕሽን ያሉ ሰዎች ጌታቸው ከፍሎታል የሚል ሰማ ጀዋር ማለት ነው ፋይናሊ በቃ የሚይዘው የሚጨብጧት እንዴት በቃ እየተከታተሉ ነው ገደሉ አይነት ነገር ይሄ ናሬሽን ህዝቡ ላይ እንዲሰርጽ ተደርጓል በነገራችን ላይ ይሄ እውነት ነው አይደለም እግዚአብሔር ይወቅ ግን በጣም በከፍተኛ ሁኔታ ጌታቸውና ጀዋር ጌታቸው አሰፋና ጀዋር በቃ ማለት የማይጣጣሙ የማይግባቡ ቅድም እንዳልኩ አንዳቸው በአንዳቸው ላይ የተነሱ ሰዎች እንደሆኑ የሚያደርግ ናሬሽን ላይ እና ኢንተርቪው አድርጉት ተባሉ እንግዲህ ትግራይ ቴሌቪዥን ነኝ አሁንም ደስ ኢንተርቪው አድርጉት ማንን ጀዋርን የት ነው ያለው አዲስ አበባ ምን ይሰራ በለውጡ መጥቶ ስለነበረ ማለት ነው የለውጥ መንግስት ሲመጣ ወዲያውኑ ገቡ አይደለ ከዛ አንድ ቴሌቪዥን ቻናል ያስተባብር ነበር ኦኤንኤን ብቻ እንደዚህ አይነት ነገር ማለት ነው እሱ ሊቀመንበር ሆኖ አንድ ደግሞ ምክትል አላቸው አለ አንዱ የፕሮ መንግስት ነው ፕሮ ህዝብ ነው አሁንም አለ አዲስ አበባ ላይ እና ኢንተርቪው አድርጉት እሺ ከዛ ኢንተርቪው ሲደረግ ምን ቢያደርግ ጥሩ ነው እንዳልኩ ያቺ ቅድም የሆቴሉ ላይ የተከፈለችለትን ምናምን እሷን ልታጠናክር የምትችል ጌታቸው አሰፋን በቃ አይሰድቡ ስድብ ሰደበው በዛ ኢንተርቪው ማለት ነው ዋው በትግራይ ቴሌቪዥን ማለት ነው በትግራይ ቴሌቪዥን ነው ከዛ ኢንተርቪው ሲደረግ አሁንም የአዲስ አበባ ኮረስፖንዳንቶች ናቸው ኢንተርቪው የሚያደርጉት ያው እኔ ስመራቸው ስለነበረ ነው እየነገርኩ ያለሁት ፋይናሊ እኔም በራሴ ካሜራ ትቆራርጡብኛላችሁ በራሴ ካሜራ ቀርጻቸዋለሁ አለ ኦኬ እንደዚህ ሲል በቃ እንትን አልነው እውነትም ይሄ ተቃዋሚ ነው በቃ አይስማሙ ማለት ነው ምናምን አለ ግን መጀመሪያ ኢንተርቪው እንድናደርጉ ዳይሬክሽን የሰጡ ራሱ የቲፒኤልኤፍ ኃይል ነው ማለት ጀዋርን ማለት ነው ኢንተርቪው አድርጉት በቀላሉ እንግዲህ አስበው ጀዋርን ከለውጥ በኋላ አዲስ አበባ የገባ ሰው ጸረ ቲፒኤልኤፍ ነው የሚባል ሰው ግን ደግሞ ለቲፒኤልኤፍ ሚዲያ ኢንተርቪው ሊሰጥ ማለት ነው አስበው ማን ቢያዘው ነው እንደዚህ ሊያደርግ የሚችለው እሺ ዶክተር አብይ ቢያዘው እሺ በቃ ያው የለውጥ ኃይል ነው መጥቷል ያው ስላስመጣው እንደዚህ ብሎ ይችላል ግን ከትግራይ ያሉ ሰዎች ወይ ደግሞ ከቲፒኤልኤፍ ሶሪ ያሉ ሰዎች እሱን ኢንተርቪው እንዲያደርግ ማስገደድ ይችሉ ነበር በዛን ሰዓት ኢንተርቪው ያደረግነው አየር ላይ ዋለ እላለሁ ኢንተርቪው የተደረገው በትግራይ ቴሌቪዥን አርካይቭ ላይ ያለ ስለሆነ ነው የምልህ ዩቱብ ላይም ይገኛል በእርግጠኝነት ማለት ነው እና ይሄ ሰው የመቀሌ ሰው ማነው የቲፒኤልኤፍ ሰዎች ጋር በደንብ ይገናኛል በደንብ ነው የሚደዋወሉ ነበር በዛን ሰዓት በእርግጠኝነት ደግሞ በወቅቱ የነበረው የደህንነት አመራሮችን በላቸው የደህንነት ሰዎች የሚያውቁ ይመስለኛል ዝም ብዬ ሳስብ ማለት ነው እና አሁን ላይ ቲፒኤልኤፍ ጋር እንደማይስማሙ ሰው ያው ባለፈው ጊዜያት ሲያስብ የነበረው ነው የምልህ የራሳቸው የፖለቲካ ርዕዮተ ዓለም ይዞ የሚንቀሳቀሱ ዝም ብሎ ወደ ዘነበበት ሳይሆን የራሳቸው አቋም ይዞ የሚንቀሳቀሱ አድርገው ነው ሰው አይደለም እርግጠኛ ሆኜ የምነግርህ ነው የምልህ ለእኔ አሁን ምንም አዲስ ነገር አልሆነብኝ ልደቱም አዲስ አልሆነብኝም የዚህኛውም አዲስ አልሆነብኝም የማን ነበር ስሙ የጀዋርም ማለት ነው ከዛ አውቀዋለሁ በዛን ሰዓት እንደነገርኩ እነዚህን ሰዎች ኢንተርቪው እንድናደርግ በቀላሉ ማግኘት እንችል ነበር እንግዲህ ቲፒኤልኤፍ መቀሌ ሆኖ ይህንን ማዘዝ ይችል ነበር እያልኩ ነው ዛሬ ላይ መጥተው ተደዋውሎም ይገናኛሉ ማለት ነው አሁን እናንተ ይሄ ፕሮግራም ይውጣ አይውጣ ስሉ እናንተን አይደለም የደወሉት ማለት ነው ወይስ እናንተ ጋር ነው የደወሉት ወይስ አለቆች ጋር የግል መደዋወልም አለ ማለት ነው ግጥም አድርጎ ደስ እኔ ነገርኩህ ህሊና አይዋሽም ለማንም ብዬም አልዋሽም አፍተሮል ይሄ ራሴ ነው ልንገርህ ብዬ እየነገርኩ ያለሁት እኮ አንተ ንገረኝም አላልከኝም አፍተሮል ያው ራሴ መንገር ስላለብኝ ነው መታወቅ ያለበት የሆነ ሰዓት አወጣው ነበር እውነት ለመናገር ማለት ነው እና እነዚህ ሰዎች አሁን በሚሆኑት ሁናቴ የኢትዮጵያ ህዝብ ሊደናገር ሊደናበር አይገባም በቃ
ቅድም ፊልድ ማርሻል ሲናገሩ ነበር እየሰማሁ ነበረ። በቃ ያ ነው ባንዳ ከባንዳነቱ እንደማያልፍ በተግባር እያሳዩ የሚቀጥሉ በሀገራቸው ናሽናል ኢንትረስት ላይ እንቅልፍ የሌላቸው የድሮ ታክል እንቅልፍ የሌላቸው የማይተኙ ማለት ሰዎች ናቸው። በእነዚህ ልንገረም አይገባም ነው። ዞሮ ዞሮ የኢትዮጵያ አሸናፊነት አሁንም እንደቀጠለ ነው፣ ነገም ይቀጥላል ማለት ነው። እነ በቀለ ገርባም ባይዘ በዘን ሰዓት ነበሩ። ያው እነ እስኬል ጋቢሳ ምናምን እነዚህ ያው የተለመዱ ናቸው። እነሱ ይደዋወላሉ ወይስ እንዴ? እየነገርኩህ ነው ደስ እነሱ አሁን እስኬልን ማለት በትግራይ ቲቪ ያኔ ኢንተርቪው ተደርጓል አድርገነዋል ማለት ነው። ተደውሎለት ነው። እሱም ባለቆች ነው የሚታዘዘው ማለት ነው እንጂ እናንተ ፈልጋቸው ለምትርም ተረጓቸው ማለት ነው። እንዴት አድርገን አግኝተህ ነው እስኬልን አሁን የት ነው የማገኘው? ደስ ንገረኝ እስኪ። እሱ የሚኖረው አሜሪካ። ዋው በቀለስ እንዴት ነው? ያኔ እሱ በቀለው የታሰረ ነው። ሌሎቹ ወያኔ አስራለች ተብሎ ምናምን የምታወቅ ነው። ሌሎቹ ስውጭ የበቀለ ግን እሱንም ኢንተርቪው አድርገህ ነበር። በቀለ ገርባ ገስት ሌክቸር ሰጥቷል እዚህ መቀሌ ዩኒቨርሲቲ መጥቶ። እሺ ገስት ሌክቸር ሰጥቷል። አቀባበል አድርገውለታል ሰዎች። የፌዴራሊስት ኃይሎች ምናምን ብሎ ያኔ ሲንቀሳቀሱ አልነበረም? ታስታውስ ከሆነ የቲፒኤልኤፍ ሰዎች ከተለያዩ ሀገሪቱ አካባቢዎች እንደዚሁ ምልህ ወይ ጥቅማቸው ቴዶ ድምጽ ጠፍተዋል የተነካ ወይ እንደዚህ አፈንግጠው የወጡ ኃይሎችን አሰባሰቧቸውና ከእነሱ ጋር ህብረት መፍጠር የፌዴራሊስት ኃይሎች የጀመሩት ስንት ነበር እና በዛ ምክንያት በደንብ እንደውም እዚህ አዲስ አበባ ማነው መቀሌ መጥቶ ገስት ሌክቸር ሰጥቶ ዩኒቨርሲቲ ላይ ኢንተርቪው አድርጎ ምናምን ነው። እኔም ያው በየሰዓቱ ኢንተርቪው አደረግ ነበር እውነት ለመናገር በስልክ በምንም ይገባ ነበረ እና ብዙ ነው እውነት ለመናገር። እኔ አይዶን ነው መንግስት ለምን ይህንን እንደማያወጣው አላውቅም። እኔ ሳያውቀው ቀርቶ ነው ብዬ እኔ አላምንም እውነት ለመናገር ማለት ያውቀዋል ግጥም አድርጎ ማለት እንኳን አይደለም የአሁኑ የደህንነት መዋቅርና የቀድሞ የደህንነት መዋቅር እንኳን በጣም ብዙ ነገሮችን ሲሰራ ነበር ከነሴራው ማለት ነው። እና ይሄ የኢትዮጵያ ህዝብ ማወቅ ያለበት ጉዳይ ነው። ለነገ ብለህ ቅድም ሚዲያችን የብልጽግና ሚዲያ ወይ ቀሸም ነው ምናምን ብለሃል። እውነት ነው። እኔ እንደዛ ነው የሚመስለኝ በነገራችን ላይ በቃ ለነገ እንዴት ትላለህ? በእርግጥ አንድን መረጃ አስተዋጣ ኮንሲኩዌንሱን እንደው ጠቀሜታውን ህዝብ ላይ መጥቶ ምን ነገር ሊያስከትል ይችላል፣ ምን ጥቅም አለው የሚለው ነገር ማሰብ ማገናዘብ ብልህነት ነው። ግን ደግሞ በዚህ ደረጃ እዚህ ግባ የማይባል ሰዎች የሚዲያ ካምፔን አድርገው ቅድም ስትለው እንደነበረው እንደዛ ሲጨፍሩ ማየት ግን ፌር አይደለም። እውነት ለመናገር ለኢትዮጵያ ህዝብ ጆሮም አይመጥንም እና ለኢትዮጵያ ህዝብ ጆሮ የሚመጥን መረጃ በሰዓቱ በየጊዜው ከስር ከስር ሊሰጥ ይገባል። ደግሞ እውነት ይዘህ ነው። እነሱ ደግሞ እውነትን ሊነጥቁ እኮ ነው። የሚያናደው እኮ ይሄ እኮ ነው። አንተ እውነት ይዘህ እውነትን ለመንጠቅ በፕሮፓጋንዳ እውነትን ለመንጠቅ ላይ ታችላሉ ማለት ነው። አንተ ጋር ግን እውነት አለ። ልክ የሰሜኑ ጦርነትም እንደዛ ነው የነበረው። እንደውም አንዱ ምንድን ነው ያለው በፕሮፓጋንዳ ተበልጠናል፣ ፕሮፓጋንዳን ያሸንፈዋል ማለት ፕሮፓጋንዲስቶች ያን ሁሉ ህዝብ እንዲበላ አደረጉ። እነማን? ቲፒኤልኤፎች ማለት ነው። ረጅም ጊዜ እንዲቆይ ያደረጉ ማለት ነው። በምን በኮንስፒሬሲያቸው ሴራቸው በፕሮፓጋንዳቸው ማለት ነው። እና አንዳንድ ጊዜ መረጃዎች ቶሎ እንደው ህዝብህን የምታነቃበት መሳሪያዎች ናቸው። ትክክለኛውን መረጃዎች ስላሉ እስካሉ ድረስ እንጂ ላይ ማለት ነው። እና ህዝቡ እንዲነቃ ተገቢውን መረጃ በተገቢው ሰዓት ማድረስ ለነገ የሚባል መሆን የለበትም ልልህ ፈልጌ ነው። ብዙ አሉ። አንድ ቀን እናወጣዋለን፣ መውጣቱ አይቀርም። በእርግጠኝነት ሀሳቦችን አደራጅተን በደንብ እናነሳዋለን ብዬ አስባለሁ። ደስ ይል በጣም ደስ ይለኛል። በጣም ግሩም መረጃ ነው የሰጠህን። በጣም ጠቃሚ መረጃ ነው። ተመልካቾችም አድማጮችም አዲስ ነገር እንዳገኙ ይሰማኛል። ቴዲ በጣም ነው የማመሰግንህ በእውነት ስለሰጠን ግሩም መረጃ። ቴንኪው ሶ ማች ደስዬ። ሁላችሁንም ያው መሀልን ደግፉ በሌልኝ አድማጭ ተመልካቾችን አመሰግናለሁ። ደስዬ እጅግ አመሰግናለሁ። መልካም ቀን ወንድም። እሺ ወንድም አለ። በጣም አይ ቲንክ ለብቻው ፕሮግራም መሰራት ያለበት ነው። ይሄ የውስጥ አዋቂ ነው የሚባለው። እንግዲህ እነዚህ ናቸው ዛሬም ሊያታልሉ ሞክሩት። ቴዲን ከልብ አመሰግናለሁ። ይሄ አይ ቲንክ ለመጀመሪያ ጊዜ ነው የዚህ ሚዲያ ላይ እያስተላለፈ ያለው። ወደፊት በደንብ የምንሰራበት የተለየ ፕሮግራም ልናዘጋጅም የሚገባ ይመስለኛል። ሌሎችም እንዲሰሙት ይገባል ብዬ አስባለሁ። በተቻለ ቲክቶክ አካባቢ የምትሰሩ ሰዎችም እነዚህ ነገሮች በሚመች መልኩ አድርጋችሁ ቲክቶክ ላይ እንድታሰራጩ ይሁን። ዛሬም የምታለል መንጋ አይጠፋም። ዛሬም ጀዋርን ታጋይ ብሎ የሚያምን አይጠፋም። ኦፍኮርስ ግሪሳ አለ። ዛሬም
ከብዙ ደም መፍሰስ በኋላም ልደቱን ነፃ ውጭ ብሎ የሚያስብ ይኖራል ዛሬም ከእንትናም ጋር ሆኖ ከሐሳብ ልዩነት ነው እንጂ ችግር የለባቸውም ብሎ ከባድ ነው ሰው በተወሰነ መልኩ አንድም ይሁን 10 1000 ሰው ይሁን 100,000 ሰው ሐቅ እንዲያቅ የኛ ትግል የሚሆነው ጽንፈኛን የመመለስ አይደለም ጽንፈኛ ስለ ይገባን ቅንን መመለስ ነው ያን ለማድረግ ነው ሌሎቻችሁም ደውላችሁ ሐሳባችሁን ስጡ ቴድን በድጋሚ ከልብ አመሰግናለሁ በስሙም እጣ ብትገዙለት ደስ ይለኛል ኮምፒውተር ዘመናዊ ኮምፒውተር ለሱ ቢደርስ ደስ ይለኛል ቴድንም ከልብ አመሰግናለሁ ጀግንነትን ይጠይቃል እንደዚህ አይነት መረጃ ይዞ መምጣት ሪስክም አለው አይደል ቴድን ከልብ ነው ምናመሰግነው ይሄን ለጀግንነቱ ከዛ ወጥቶ በሀገር ጎን ቆሞ ሀገርን አገልግሎ መፋለምን ያህል ትልቅ ክብር የለም አሁን አጠገብ የሚታዩት የጀግና ሰራዊት የክብረ በዓል ስኮንም ዝም ተብሎ አይደለም እንደዚህ አይነት ነገሮች ተደምረው ተቀንሰው ነው ልዩ አክብሮት አለኝ ቴዲ ላንተም ለምታደርገው ነገር ቤተሰብ ቅድም አለ ብዙ ይደውላችሁ ነበር እንዳይቋረጥ በመል ነው አብቹ ወረኛ አብሽር ለጀግኖች ሁለት እጣ ገዝታልናለች ከልብ አመሰግናለሁ 5 ቢገዛ ደስ ይለኛል 3 ሰው ከዚህ በኋላ ሁለቱን አብቹ ከጎነኝ ገዝታልናለች ምስጋና ይከፍ ያለ ነው ዓለሜ አሳጥሬ ነው ስም ማነበው አንድ እጣ ገዝታልናለች ከልብ ነው ማመሰግነው በዘለም በካሻፕም ተረጉትን ድጋፍ አጠናክራችሁ ቀጥሉ ለጀግኖች 5 እጣ እንዲገዛ ይዘናል ዛሬ ያ እንዲሆን እንጠይቃለን አሁን መደወል ትችላላችሁ ሐሳባችሁን ማጋራት ትችላላችሁ ኦኬ አላነሳውም ለካ ዶንት ዲስተርብን ይቅርታ በጣም አሁን ደውሉልን ወይኔ መልሼ መደወል ጀምር ዶንት ዲስተርብን ብለው ቅድም ለእንትን በየ ያነሳውትን አላነሳውም ነበር ለዛ ይቅርታ ይቃለሁ ሄሎ ጤና ይስጥልን ተቋርጧል ኦኬ እኔ ልስደውል ለመልሳችሁ መደወል ስለጀመራችሁ ኦኬ አብርሽ ደውልልን ጤና ይስጥልን ይታለም እንደናደራችሁ ደህና ናችሁ እግዚአብሔር ይመስገን እንዴት ነሽ ሰላም ነኝ ስልክ ትንሽ በአስቸገረ አይ ቲንክ ቅድም ቴዲ ስደውል እንዳይቋረጥ ብዬ ዶንት ዲስተርብ ላይ አድርጌ ረሳሁኝ አሁን ነው የመለስኩት አይ ቲንክ ሶ ያ ኦኬ አንድ ከሶስት ፖይንቶች እንድናገር ፍቀድልኝ ይቻላል እሺ አንደኛ ዶክተር አብይ ከተናገረው ውስጥ አንድ ፒክ ያረኩት ነገር አለ በጣም ካስፈለገኝ ነገር ውስጥ ሊደሮችን ወጣት ሊደሮችን ያዘጋጁ እንዳለ አይ ቲንክ ሊደርሺፕ ዴቨሎፕመንት ሴንተርም ኢትዮጵያ ውስጥ ተቋቁሟል መሰለኝ እሱንም ተቋቁሟል የውጭ ኢንስቲትዩትም በጣም ጩጬዎችን ሲያሰለጥን አይቻል ኦልሞስት ቲኔጀር ነው የሚመስሉት ከዩኒቨርሲቲ ወጡ ልጆች በዲፕሎማሲ ተሰለጥነው አይቻለሁ which is very good ኢትዮጵያ ያልነበራት ነገር ነው ማንንም ከጎዳና ላይ መጥቶ ህዝብ ላስተዳድር የሚልበት ሀገር ነበርና እንደዚህ ሊደርሺፕ ዴቨሎፕመንት ላይ መስራታቸው እነኚህ በውጪ ተደራጅተው ዝምቦቹ የሚጮሁትን ዝም ያሰኛል አንደኛ ከእንግዲህ በኋላ ማንም ከመንገድ ወጥቶ ኢትዮጵያን የሚያስተዳድር ኃይል አይኖረውም በቃ ዘጉት አንድ ክፍተት የኢትዮጵያ ሊደርሺፕ ምን ማለት እንደሆነ የማያውቅ ህዝብ ነው ከመንገድ ላይ ወጥቶ ለመምራት ሰው መመራት መቻል አለበት መጀመሪያ ሳሚሲቭ ተደብቀ ዴቨሎፕ ከሆነ በኋላ ነው ሰው ወደ ሊደርሺፕ የሚወጣው ለዚህ ነው ብዙዎች ዶክተር አብይን አልተረዱትም አላዩትም በሚዘጋጅበት ወቅት ማን እንደሆነ የሚታወቅ ሰው አልነበረም ግን all of a sudden he was capable enough to lead Ethiopia በቃ እነኛ ሲጮሁ ምን ሲሉ እና ያ ክፍተቱ በመዘጋቱ እኔ በጣም ነው ደስተኛ አልቆላቸዋል finished ከእንግዲህ በኋላ ምንም የሚያመጡት ነገር የለም ሲስተም መዋቅር አስቀምጧል ይሄ አስተዳደር ሊደሮችን እያደራጀ ስለሆነ እኔ ለእነኛ ዝምቦች ነው ያለኝ መልእክት ይዋብደን ቶታሊ ደን በቃ ካሁን በኋላ ብትጮሁ ባትጮሁ የምታመጡት ነገር የለም ሳይሰራ እናንተ ስትጮሁ ትቀራላችሁ የኒው ጀነሬሽን ግን የሰለጠነው የተደራጀ ዴቨሎፕ ያደረገው ራሱ ሊደርሺፕ በትሩን ይወስዳል ኢትዮጵያ ለኢትዮጵያ ይሄ በጣም ትልቅ ነገር ነው የሊደርሺፕ ክፍተት መዘጋቱ እኔ በጣም ደስ ያለ ሁሌ አስብ ነበር ይህ ሰው ከወጣ
ማን ነው የኢትዮጵያ ሊደርሽፕ የሚወስደው? ማን ነው እንደሱ የተዘጋጀ? ወጣቶችን እያሰለጠኑ ይሆን? ሊደርሽፕ የሚባል ነገር ኢትዮጵያ ውስጥ አለ ይሆን የሚለው ጥያቄ በጣም ለራሴ አነሳ ነበረ እና ያን ፖይንት እኔ በጣም ደስ ካለኝ ፖይንት የሊደርሽፕ ሌላው ደስ አላለኝም ማለት ሳይሆን ክፍተት ዘጉ። በቃ ሲጮሁ ይኖራሉ እንጂ የኢትዮጵያ ሊደርሽፕ አብቅቶለታል። አንድ ሰው በሊደርሽፕ ውስጥ ያለ ሰው ብቻ እንዲወስዱ አድርገው እየሰሩት ነው ያሉት እና ያንደስ እነኚህ ፓራሳይቶቹ ዝንቦቹ የሚጮሁት ዝም ብለው ነው። እኔ እነሱ ይሄ የራሴ አስተሳሰብ ነው፣ ልሳሳትም እችላለሁ። ኢቫሉዌት ሳረጋቸው ዝም ብዬ ሳያቸው ዲፖርቴሽን ፈርተው የሚጮሁ ይመስለኛል፣ ሰላም የሚሉ። ምክንያቱም ይሄ አሁን ያለው መንግስት ወጣም ወረደ ከነሱ ኋላ እንደሚመጣባቸው ያውቃሉ፣ እንደሚመጣባቸው ያውቃሉ። ሪፖርት እንደሚያረጓቸው አት ሳም ፖይንት ፈርተዋል። ስለዚህ ምን ብለው መስበክ ጀመሩ? አሁን ያንን ሪቨርስ ለማድረግ ሰላም ሁሉ ነገር የነሱ ተመዝግቦ ቁጭ ያለ ነው ሲስተም ላይ። ህዝቡ ለኮንግረስ አባሉ ለምኑ ለሊደሮቹ ከጻፈ ዲፖርት ይደረግሉን ብለው እነኚህ ሰዎች በጣም ክሪቲካል ሲቹዌሽን ያሉት ዲፖርቴሽን ብዙዎች ዲፖርቴሽን ያጠቃቸዋል። አሁን አይዶነ ዋሽንግተን ይጩሁ አይጩሁ እንደ ድሮ ዝም ብሎ እንደ አይምሮ እንደሌለው ሰው ይጩሁ አይጩሁ አላውቅም። ያ ሁሉ አሁን የሚቆምበት ዘመን ነው። ዝም ብሎ ሰው እንደፈለገ አይምሮ እንደሌለው በቅሎ የሚጋለብበት ዘመን አይደለም። ቀስ ቆሞ ማሰብ ያለበት የማደርገው ነገር ልክ ነው ወይስ ልክ አይደለም፣ ኢሞሽናል ነኝ ወይስ እውነትን ይዤ ነው ወደሚልበት ዘመን የመጣ ነው እና ለእኔ እነሱ ዲፖርቴሽን ፈርተው ነው እንጂ ለኢትዮጵያ ሕዝብ ማስበው ተቃዋሚ ምናምን የኬዛቸው ጉዳይ ነው። ሁሉንም ሳየው የኬዛቸው ጉዳይ ነው እና አሁን የኛ ሽማግሌውን ማምጣታቸው በምህረት ያሉ ሰውዬ አይምሮ እንደሌላቸው ነው የምታስበው። አንድ ሰው ከሰርቴን ኤጅ በላይ ከሆነ ራሱ አይምሮ በትክክል አይሰራም። ያ ሁሉ ነገር ለእነሱ ማፈሪያ ነው። ሌላው ልደቱ የሚባለው ሰውዬ ለምንድን ነው የማያገባው? ለወጣቱ ምን ለማስተማር ነው? እኔ አንድን ሴት በስነስርዓት ያላስተዳደረ ወንድ እውነት ለመናገር ሊደርሽፕ ላይ ኤፌክቲቭ አይሆንም። ሁለት ሚስት ቢያገባ ሊደርሽፕ ላይ ኤፌክቲቭ አይሆንም። ሊደርሽፕ ላይ ብዙ ጊዜ ኤፌክቲቭ የሚሆኑ ሰዎች አንድ ሴት ያስተዳደሩ ናቸው። ቢኮዝ ሴት ማለት ጀነሬሽን ማለት ነች። ለምን አያገባ? ምንድን ነው የእሱ ሴክሹዋል ኦሪየንቴሽኑ ምንድን ነው? ይሄ የራሱ ጥያቄ ነው። ምንድን ነው ወጣቱን ማስተማር የሚፈልገው? እኔ ሴክሹዋል ኦሪየንቴሽኑ ላይ ራሱ ጥያቄ ስላለኝ ነው። ምንድን ነው የእሱ ሴክሹዋል ኦሪየንቴሽን? ይህ ጥያቄ ስላለኝ ነው። ይህን ለማለት ነው። በቃ እጅግ አመሰግናለሁ። ታንክ ዩ ሶ ማች እህቴን ከልብ አመሰግናለሁ። ትልቅ ጥያቄ ጠይቃለች። በተለይ ሴክሹዋል ኦሪየንቴሽኑን ጥያቄ መጀመሪያ ስሰማ ለካ እንደዚህ ሊጠየቅ ይችላል ማለት ነው። እሱ ያው ለሀገሬ ለምከፍለው ዋጋ እንደ መስዋዕትነት ይቆጠር ብለዋል። እውነት አይደለም ብለው አለምዬ አንድ ዕጣ ለመከላከያ ቅድም የተገዛው ለመከላከያ ነው። ቤት ሽፈራው ቤታችን እዚህ ውስጥ አለች ከኢትዮጵያ። እሷም አንድ ዕጣ ገዝታልናለች። ከልብ ነው የማመሰግነው። ሌሎቻችሁም ግዙ። ጤና ይስጥልን። ሄሎ ደሱ። ሰላም፣ እንዴት ነህ? ሰላም ነው። የዘውትር አድማጭ ነኝ። ታንክ ዩ ሶ ማች ደሱ። የትላንትናውን የኢትዮጵያ አይደለም ለልደቱ ይድረስ ለልደቱ ነው። ጦርነት ይቆም ይላል ፈረሳቸው። ጦርነት ይቆም፣ መጨረሻ መዝጊያው ደግሞ ሰላም ይምጣ ይላል። ከነኚህ ከጦርነት ይቆም ሰላም ይምጣ ከምለው ጀምሮ በፊደል 514 ፊደላቶች አሉ፣ የኢትዮጵያ ፊደላቶች ማለት ነው በአማርኛ። ከዛ ውስጥ አብይ አህመድ የምለው ብቻ 6 አለ፣ 6 ጊዜ። ብልጽግና የምለው ደግሞ 5 ጊዜ ተጽፏል ማለት ነው። ከዛ እኔ እንደ ቁም ነገር የወሰድኩት ጦርነት ይቁም። አዎ ጦርነት ይቁም፣ ትክክል ነው። ሰላም ይምጣ፣ አዎ በትክክል ሰላም ይምጣ። ሰላም እንዴት ነው የሚመጣው? ልደቱ ግን እሱን ያውቃል። ሰላም መንግስት ነው። ለምሳሌ ብልጽግና መንግስት ነው። ልደቱ አሁን በሱ ጭንቅላት አማርኛ ማውራት ማለት አማራ መሆን አይደለም። እኔ አማራ አይደለሁም ንገርክ። አማርኛ የቻልኩት አማራ ስለሆንኩ አይደለም፣ ኢትዮጵያዊ ስለሆንኩ ነው። አማርኛ የቻልኩት ኢትዮጵያዊ ስለሆንኩ ነው።
ልደቱ እብሪቱ እና ምን ማለት ፈልጎ ነው? እሺ ሰላም ይምጣ ጦርነት ይቁም ካለ ዘመነ ካሴ እዛ ላይ ምንድነው የሚሰራው? ሰላም ፈላጊ ዘመነ ካሴ ሰላም ፈላጊ ነው። መንግስት እንደ መንግስት ማንኛውንም ኃይል መውሰድ ይችላል፣ ኢትዮጵያን ለማስከበር ማለት ነው። ኢትዮጵያን ለማስከበር መንግስት የፈለገውን እንቅስቃሴ ማድረግ ይችላል። ዘመነ ካሴ ሰላም ለማስከበር ነው ጫካ የወጣው። የአማራን ህዝብ ትምህርት ቤት እያዘጋ ትምህርት ቤት እንትን እያለ የሚገርም ነገር ከዚህ ሁሉ ከ514 ፊደሎች ውስጥ እኔ በጥሩ የወሰድኩት 13 ፊደል ብቻ ማለት ነው። ከ13ቱ ፊደል የአብይ ስም ብቻ የተጻፈው 6 ጊዜ ተጽፏል። ብልጽግና 5 ጊዜ ተጽፏል። ግን እኔ የሚገርመኝ ማለት ነው አብይ 7ኛ ክፍል ሆነ 10ኛ ክፍል ሆነ ዋቴቨር በዚህ እድሜው ይሄንን ያህል አመት መምራት በሱ ጭንቅላት አውቃለሁ በሚለው ጭንቅላት ቢያንስ አፕሪሺየት ነው ማድረግ ያለበት። ለምን ካልካኝ ማለት ነው አያውቅም ብሎ ከዘመተ 7 አመት ያህል መምራት አንድ አያውቅም ብሎ በሱ ጭንቅላት የእግዚአብሔር ጥበብና የእግዚአብሔር ቸርነትና የእግዚአብሔር ምሕረት ምን ያህል አብይ ጋር እንደሆነ ያውቅሳል ወይ? ብልጽግና ልደቱ የግድ ሽጉጥ መስጠት አለበት እንዴ? እኔ አንዳንድ ጊዜ የሚገርመኝ ብልጽግና ለልደቱ ግዴታ ሽጉጥ መስጠት አለበት? በፊት በነበረ መንግስት በግሉ መሳሪያ እንደተሰጠው ያውቃል ብዬ ገምታለሁ። እየሰማኝ ነው? አዎ እየሰማሁ ደሱ እየሰማሁ እና የትላንትናው ያቀረቡት እሺ ለምሳሌ እንበል እዛ ጋር ጀዋርን ነው በጣም የሚገርመኝ እግዚአብሔር ምስክሬ ነው። ከደብረ ዘይት ነው የምደውልልህ። ጆሃር መሐመድ መጽሐፉ አልጸጸትም የሚለው መጽሐፍ ጽፏል። ጆሃር መሐመድ ራሱ ከሰማ ቢኬርፉል ጆሃር መሐመድ አጫሉ ሞቶ እንኳን ቢያንስ አጫሉ መሞቱን እንኳን አልጸጸትም ብሎ መጽሐፍ ጽፏል። አጫሉ በኦሮሞ ፖለቲካ ላይ ምን ያህል ጀግንነት እንደሰራ ያውቃል። ጆሃር ቢያቅ ኖሮ መጽሐፉን ራሱ አልጸጸትም ብሎ አይጽፍም። ሲጀመር መጽሐፉ ራሱ እርሱ ትክክል አይደለም። ካወቀ ትክክለኛ የፖለቲካ ጆሃር መሐመድም የቢዝነስ ሰው ነው። ቢያንስ ግን በትክክል የፖለቲከኛ ሰው ለመሆን ለመጽሐፍ ራሱ ርዕስ በትክክል ማውጣት ያልቻለ ሰው መንግስት ይመራል ብዬ ባናት ተተከልበለው። ሌባ ሁላ ቲክቶክ እና ዩቱብ ስሩ በላቸው ለልደቱም ሆነ ማለት ነው። ልደቱ ቢያንስ ቲክቶክ አካውንት ይክፈት ለመንግስት፣ ወይንም ደግሞ አሁን ከአንተ ፊት ከኔ በፊት ያወራችው ማለት ነው። ወይንም ልደቱ ምስት አለው እንኳን አይደለም ልደቱ ምስት አገብቶ ወልዶ ልጁ መንግስት መሆን አይችልም። እብሪቱ ምላሱ እኔ ብቻ አውቃለሁ እንጂ የሆነ ሰው ያውቃል የምል አይነት ነገር አይደለም። እንደዛ ያስብ ነገር እንደዚህ እየታሰበ ሀገር መምራት እኔ አብይን እንዴት እንደሚያደንቀው እንዴት እንደሚወደው ብልጽግናን እደግፈዋለሁ። ብልጽግና ማለት ይኸውልህ የአብይ ጀግንነት ከየት ይጀምራል በለኝ። ከብልጽግና ይጀምራል። ብልጽግና ርሱ በጣም ከባድ ነው። ራሱ ብልጽግና ፓርቲው ራሱ በጣም ከባድ ነው። ብልጽግና ለየት ብልጽግና ለአብይ አይደለም፣ ለኢትዮጵያ ብልጽግና ምንድነው የምለው? ህዋት ምን ማለት ነው? ህዋት ራሱን የቻለ ብሔሩን ዘሩን የራሱን ሀገር እንትን ያለ ነው እኮ ህዋት። ግን ብልጽግና ሲባል ብልጽግና ለደቡብ ሞንክ፣ ለሀዲያ ሞንክ፣ ከምባታ ሞንክ፣ ኦሮሞ ሞንክ፣ አማራ ሞንክ ኢትዮጵያ ትበለጽግ ነው። የማይቻል የጀግንነት ፓርቲ ብልጽግና ነው። ብልጽግናን በዚህ ሰዓት በዚህ ዘመን በዚህ ቴክኖሎጂ በዚህ ዓለም በዩቱብ ስለተንጫጫ ምንም አታመጣም። እኔ ሌላው የምነግረው ነገር ለልደቱ ቢያንስ አንተ የምትመቸው ቲክቶክ ክፈት፣ አይደለም ዩቱብ ቲክቶክ ክፈት። ፈሳም ሌባ ሁላ ይሄ ነው። በጣም አመሰግናለሁ። ትላንትናውን በደንብ ነው ደግሞ ጉራቸውና ውሸታም እኔ በትክክል ነው ዩቱብ ላይ እያየኋቸው እንትን ዘግቶ እንትን አገዛዙ ተሸነፈ ወደቀ። ኧረ በእናትህ እንደዚህ የሚባል ነገር አይሰራም። በስፋት ታስብ። እሺ አገዛዙ ወደቀ፣ ልደቱን የት ደርሳል በለው።
ይደርሳል ብለው ልትመጣ 4 ኪሎ በቃ ጨርሻለሁ። እጅግ አመሰግናለሁ። ሌላ ጊዜ ደግሞ ገባና ተነትናለሁ። እሺ ኦኬ። በጣም ጤና ይስጥልን ክሩባችን። ደሱ እንዴት ነህ? እግዚአብሔር ይመስገን አለን። ታላቁ የሰላማዊ ሰልፍ ጥሪ በእናትህ እንዴት እያየው እግራችን ዝሏል እኮ ትላንት ሰልፍ ወጥተን መፈክሩን በቃ እኔ እኮ ብዙ መቆሙ ውሃ ጥሙ ራሱ አንገላታኝ። ሰልፉ ረጅም ነው መንገዱ፣ ዳገት ቁልቁለቱም፣ በዛ ላይ አየሩ ጥሩ አልነበረም። አይተዋል። በዓለም ላይ ያሉ ዋና ከተሞችን ሁሉ አዘግተን ትራፊክ ሁሉ በትክክል አልነበረም። ከኋላ የነበሩ ሰልፍ መኪና ሰልፍ ልነግርህ አልችልም። አይዞኝ ለሀገር የተከፈለ መስዋዕትነት። መፈክሮችንስ እንዴት አያቸው? መፈክሮቹ አንተ አንዳንድ ጊዜ ሰላም የሚለው ሰው ለካ ሰላም ካልሆነ ሰው ሲወጣ እንዴት ይከፋል። ሰላም ለመጀመሪያ ጊዜ ከፈፈኝ። ስማ ሰላምን በምንም ነገር የማያውቋት ሰዎች ተሰብስበው ሰላም ሲሉ ሰላም ጎረበጠኝ ደሱ ቋቁሉ ሲለኝ ነበር። ሰላም ትላንትና አንተ እውነት በጣም በውሸታም ሰው ሲነገር ራሱ እውነት አይመስልም። እውነት እንኳን ቢሆን ነው የምልህ። እና ከሁሉም በጣም ያሳዘነኝ ነገር ወደኋላ መለስ ብለው ህወሓትንና ወያኔ ሲያደንቁ ነበር አይደል? በዛ ዘመን ጥሩ እንደነበረ ያ ዘመን የተሻለ እንደነበረ ምናምን ሲያወሩ እየሰማሁ ነበር ሊትራሊ። እንዲሁም ደግሞ ዋናዎቹ ሰዎች የዛ ሪጅም አቀንቃኞች የዛ አገዛዝ አድናቂና ገዢ የነበሩ ሰዎች መራጭና አስመራጮች አንድ ላይ የተሰበሰቡ ስብሰባ ነውና እኔ እንደ ልደቱ የምጠይቀው ጥያቄ ለምንድነው ታዲያ የታገሉት? ያኔ እነሱ በሚሉት ደረጃ ጥሩ ከነበረ ትግሉ ለምን አስፈልጋቸው? አሜን በጣም ታግለዋል። እኔ ሳቅ እንግዲህ ለሱ ስንት ዓመት ታገለ የሚባል ነው። የታገሉት ሰዎች ለምን የታገሉት ወያኔ አልገባኝም። እነሱ እንደሚሉት የብርሃን መልአክ ከነበረ ወያኔ ይሄ ሁሉ ትግል ለምን አስፈልጋቸው? እንደው አንዳንድ ጊዜ እንደው መውረድም ልክ አለው። እኔ የተጠራጠርኩትን ነገር ልናገር ደሱ የተጠራጠርኩት ነገር እንትና ኮምፒውተር ተሰርቃለች። እንደ ቀላል አድርገህ እንዳታያት። እቺ የደብረጽዮን ኮምፒውተር ላይ ዳታዎች ይኖራሉ በእርግጠኝነት እነሱ ጋር የነበረ ኮሚኒኬሽን ይሰሩት የነበራቸው ባክ ኤንድ ፎርዙ ምናምን ዳታ በእርግጠኝነት ይኖራል። አት ዳት ፖይንት ከህወሓት ጋር ይሰራሉ፣ ከወያኔ ጋር ይሰሩ ነበር፣ የኢትዮጵያን ህዝብ ዲሲቭ ሲያደርጉ ነበር የሚለው ዳታ ከወጣ ባክፋየር ያደርግባቸዋል። የሚገርም ግን አሁን አብረው ተኝተው የተነሱት ፎቶ ቢኖር እንኳን ሰው ኦልሬዲ እዚህ ጋር በግልጽ ስላየው አይገርመውም። ፖለቲካሊ የሚመጣውን ዳሜጅ ኦልሬዲ ሪቨርስ ለማድረግ የሰሩት ስራ ነው። አት ሰም ፖይንት ሰክሰስፉል ናቸው ብዬ ነው የማስበው። አሁን ከዚህ በኋላ ልደቱ ከወያኔ ጋር ያደረገው የትኛውም ኮንቨርሴሽን ቢኖር ምን ትርጉም ይሰጣል? ከዚህ በላይ ሊያደርግ ይችላል? ጀዋር መሐመድ ከወያኔ ጋር ያደረገው ኤኒ ካይንድ ኦፍ ፕሎት ደባና ሸር በሙሉ ከዚህ በኋላ ያደረገው ነገር በሙሉ በተለያየ መረጃ ቢወጣ ምንድነው የሚገርም? ምንድነው ብሎ የሚያስተባብሉት? አሁን ይኸው ባለፈው ስብሰባ አድርገንም እንዲህ ሲሉ ነበረ። አሁንም የፈጠራ ታሪካቸውን ይዘው መጡ። ገለመሌ አይደል የሚባለው? ያጣጥሉልሃል። ኢትስ ኢዚ ቱ ዲባንክ አሁን የሚመጣውን መረጃ በሙሉ they play their own game። አሪፍ ጌም ነው የተጫወቱት። አፕሪሺየት ነው ማድረጋቸው በዚህ ጉዳይ። they are successful by the ታውቃለህ አይደል? አሁን የሚመጣው መረጃ ሁሉ ቫልዩ እንዳይኖረው ወይም ደግሞ በጣም ሌስ ዳሜጅ እንዲኖረው አድርገው ጨርሰው አሁን የተደረገው ስብሰባ የሰላምና የኢትዮጵያ ጦርነት ይቆም ሳይሆን የነ ልደቱን ውርደት ለማቆም የተደረገ ምንም የኢንዲቪጁዋሊስት ሲሰበሰቡና ሲያወሩት የነበረውን ነገር ኮሌክቲቭሊ ያወሩት። ምንድነው የተለየ ነገር ትናንት የተደረገው ካልከኝ በፊት ላይ የብቻ ወይም ለሁለት ያወሩት የነበረውን አሁን አንድ ላይ ሆኖ አስበው ነው አወሩ። ከዛ በኋላ ምናልባት ያንን የሞተ ሰውዬ አምጥተው እንደገና ህይወት ዘርተው እንዲናገር አደረጉት። ይሄን ትሩ ስትረዳ ምንም ሌላ ታሪክ የለውም። ያወሩት ሁሌ የሚያወሩትን አንድ አይነት ወሬ ነው።
የተለየ የሚያደርገው ነገር ምንድነው? ኦፊሻሊ ከህወሓት ጋር እንደሚሰሩ ከነደብረጽዮን ጋር እንደሚሰሩ አጠቃላይ ከዚህ በኋላ ምንም የተደበቀ ነገር የለም እወቁት የሚል አዋጃቸውን ያወጁልን። ስለዚህ ከዚህ በኋላ የትኛውንም መረጃ ይዘህ ብትመጣ ደሱ ያንን ነገር የሚያሳይ ህወሓት ነው የምትባለው። we already know። ስለዚህ ያቺ የደብረጽዮን ኮምፒውተር መጥፋት ሊትራሊ ኮኔክትድ ነች ከዚህ ጋር እኔ የሚገናኝልኝ እንደውት ነው። ሌላ እንትና መጥቶ ነበር እዚህ መድረክ ላይ ማን ነው የጎጃሙ መሪ ማን ነው በእናት ዘመነ ዘመነ ገባ እዚህ ውስጥ ጦርነት ይቆም አለ። ኦኬ ጦርነት ሊያቆም ነው እሱ ሰውዬ ወይስ መንግስት ጦርነት እያቆመ እሱ ሊዋጋ ብቻውን ነው? አልገባኝም። የሌሎች ውስጥ የእሱ ጦርነት ይቆም አጀንዳና ፕላን ምንድነው እያወራ ያለው? የአብይ መንግስት ስልጣን ሰጥቶ 4 ኪሎ ካልሰጠኝ በስተቀር ከዛ በኋላ ከዛ ፊት መነጋገር የለም ብሏል። ከአብይ መንግስት ጋር ወይም ከብልጽግና ጋር ንግግር የማደርገው 4 ኪሎን በእጄ ከተቀበልኩ በኋላ ነው ያለ ሰውዬ 4 ኪሎን ሳይቀበል ጦርነቱ ይቆም ብሎ ስብከት ውስጥ የወጣበት መንገድ ምንድነው? እሱ ጦርነቱን ሊያቆም ነው? እሰየው፣ እሱ ጎበዝ ወንድ ሆነ የዛን ጊዜ ነው ወይስ መንግስት ብቻ የሚያደርገውን ጦርነት ያቆማል እነሱ ይቀጥላሉ? አሮንጌር ልግደልህ ሙትልኝ የሚል ስብከት ከየት ነው የመጣው? መከላከያን መግደል እነሱ መብታቸውና ትክክለኛ እርምጃ ነው። መንግስት ግን ራሱን የመከላከልም ሆነ አገሪቱን ሰላም የማስጠበቅ ስራ መስራት አይችልም። ይሄ ከየትኛው ዓለም ላይ የተገኘ ጦርነትና አቁም ስብከት ነው? የጦርነቱ ዋናን መሪዎች ሰብስበህ እዛ ጋር ካስቀመጥክ በኋላ ጦርነት ይቁም የምትለው ማንን ነው? እዛ ጋር እስከተሰበሰቡ በኋላ በእኛ በኩል እነኝን ጦርነቶች እናቆማለን፣ እነኝን ነገሮች እናደርጋለን፣ መንግስት ይሄንን ያድርግ የሚል አቋም ለምን አልተንጸባረቀም? የኛም ፓርት የነሱን ፓርት የጦርነት ፓርት ለምንድን ነው ሜንሽን ማድረግ ያቃታቸው? እኛ ይሄንን የኛ ድርሻ ነው እንወጣለን ለምን አላሉ እንዴ? ጦርነት ይቁም የሚል ስብሰባ ከሰበሰብክ እኮ ደሱ the first thing that ምንድነው የምታደርገው? አንተ ጋር ያለውን ፓርት አክኖሌጅ ነው የምታደርገው አይደል? ኢምፖርታንት ናቸው። በኢትዮጵያ ጦርነት ውስጥ ወይም አሁን ባለው ግጭት ውስጥ የአንበሳው ድርሻ አላቸው የሚሉትን ሰዎች ነው አልሰበሰብኩ ያለው ልደቱ። ኦኬ እነኛን ሰዎች ከሰበሰበ በኋላ እንደ ገለልተኛ አካል እሱ ይሄንን ጦርነት ለማቆም በእነሱ በኩል ያለውን የስራ ድርሻ ወይም ኃላፊነት ለምን አልተናገረም? ይሄ የሚያሳየው ምንም ሌላ ነገር ሳይሆን ጠላቶቻችን የመቃብራቸው አፈር ተዘጋጅቶ ሊቀበሩ እንደሆነ ፒሪየድ። ሌላ ካልኩሌሽን የለውም። በእውነት ነው ደሱ የመጨረሻ አስተንፋሳቸውን እየታገሉ ነው። በእውነት የመጨረሻ ትራስት ሚ ከኤርትራ ጋር ጦርነት ገብተን ይሄ ጦርነት ካለቀ የምንላቸው ተቃዋሚዎች ሁሉ ኤግዚስት እንኳን አያደርጉ። በህይወት ሊኖሩ ይችላሉ። ፖለቲካሊ ግን የሚኖሩበት የሚቆሙበት ግራውንድ ግን አይኖራቸው። አት ኤኒ ኮስት ከኤርትራ ጋር ወይም ደግሞ ከህግደፍ ጋር ምንም አይነት ጦርነት እንዲደረግ አይፈልጉም። የማይፈልጉት ለኢትዮጵያ ኢንተረስት እና ለኢትዮጵያ ህዝብ ጥቅም ቆሞ ሳይሆን የቆሙለትን ዓላማ እነሱ በደንብ አድርገው ስለሚያውቁት። የኢትዮጵያ ህዝብ ደግሞ አንድ ነገር ለህዝብ መናገር ፈልገው ነገር አለ። እስከ መቼ ዲሲቭ ይሆናል ህዝብ? ዩኒቨርሳል ትሩዝ አንድ ተነግረውና ዩኒቨርሳል ላይ 1000 ተነግረዋል። አንድ የነገርከው እውነት ስላመነ ቀጥሎ ያለውን ውሸት ሁሉ የሚጋት ህዝብ ከሆነ መጥፊያው ራሱ ነው የሚሆነው። ዩኒቨርሳል ትሩዝ የሚነግሩ ምንድነው? ዓለም ላይ ሁሉ የሚሰራ ትሩዝ ኑሮ ተወዷል። ኦፍ ኮርስ ኑሮ ተወዷል። መቼም ይሄን የማያውቅ ደንቆሮ የለም ኢትዮጵያ ውስጥ አልደሱ። ዓለም ላይ ሁሉ የተወደደውን ኑሮ ይነግርህና ከዛ በኋላ ቀኑን ሙሉ ሲዋሽ ይውላል። የመጀመሪያውን እውነት ስለመነገረ የምታውቀው እውነት ዓለም ሁሉ የሚያውቀው እውነት ስለነገረ ቀጥሎ ያለውን ውሸት በሙሉ የምትጋትለት ከሆነ ደደቡ ያንን እውነት ዝም ብሎ የሚቀበለው መመርመር የማይችለው እንደተነዳ የሚሄደው ፖለቲከኛ ብላይንድ የሆነ ፖለቲከኛ እውር ነው ማለት ነው። ተናጋሪው አይደለም። እኔ ስለምናገረው አይደለም ኃላፊነት ስለምትሰሙ አይደለም ኃላፊነት መስሉ ስለምናገረው ነገር አንተ ገልብጠ ከሰማ ይሳብትዩ but the whole point is እነኚህ ሰዎች አንድ እውነት ይነግሯል። እሱ እውነት ደግሞ ዓለም አቀፋዊ እውነት ነው። የኢትዮጵያ ብቻ ሳይሆን የዓለም አቀፍ ወይም ዓለም ላይ ያለ እውነት ነው የሚነግሩ። ኑሮ ውድነት ያልነካው ምድር ላይ ያለ አገር አለው? ያው
ኑሮ መወደዱን ስለነገረው አይ እነኚህ ሰዎች እውነት ነው የሚያወሩት። ከዚህ በላይ ድንቁርና ከየትም ሊመጣ አይችልም። ምርምርም እውቀትም ኖ ብሬነር ነው። በቃ ይሄን ነገር ለመረዳት ምንም አይነት እውቀት አያስፈልግም። ስለዚህ የምታዩትን እውነት እየካዳችሁ በጨለማ ውስጥ የምትሄዱ ኢትዮጵያውያን ንቁ። አንድ ልጅ ከዚህ ሀገር ሄዳ ያለችውን ልናገርና ላብቃ። ደሱ ልጅቷ 26 ዓመት አሜሪካን ሀገር ነው የኖረችው። she never been in Ethiopia 26 ዓመት ሄደች። ጓደኞቿ የፋኖ እንትኖች ናቸው እዚህ ሀገር ማለት ነው፣ የፋኖ ደጋፊዎች እና በቃ ሲያጠጧት ነው የሚውሉት ይሄን ፖለቲካ። እሷ ማለት ነው ፖለቲካውንም አታውቅም to be honest። አዳይንድ ኢትዮጵያ ሄደችና ያንን መንገዱን ምናምኑ ታውቂ መንገዱ በጣም ቆንጆ ነው፣ መብራት በመብራት ሆኗል አለች። ሌላ ስትባል አይ በቃ እንደዛ ነው ማለት ነገር ገብተዋል። like there is no change ማለት እኔ ልክ እንደዛ ስትለኝ በእውነት ለእሷ ቀጥታ ያልኳትን ነው የምነግርህ። ልክ ነሽ፣ መንገዱ መብራት ሆኗል፣ ያንቺ ግን ልብ ጨለማ ሆኗል። ልብሽ ጨልሟል። እሱ አሁን የመንገዱን ታዩ፣ ያንቺ ልብ ግን ጨልሟል። ምክንያቱም እኔና እሷ ፐርሰናሊ በደንብ እንተዋወቃለን። እናት አባቷ፣ ቤተሰቦቿ፣ ወንድሟ ምን አይነት ቢዝነስ እንደሚሰራ ምን አይነት እሷ እዚህ የቆረቆንዳ ኑሮ ነው የምትኖረው። ወንድሟ የሚኖረው ኑሮ ብታይዛ ይዛ የምትመጣውን ከዚህ ይዛለት የምትሄደውን ዕቃ እንኳን አይቀበላትም። በእውነት ደሱ ለሰው ነው የሚሰጠው። ቢኮዝ ከሱ ልጆች ስታንዳርድ ጋር ማች ማድረግ አልቻለችም። የእናት አባት ወንድሟ ሰርቶ ነው የተለወጠው። ገባ? እሱ የሚኖርበትን ቤት ማየት አትችልም። እሷ ግራውንድ ፕላስ 3 ቤት ውስጥ ነው የሚኖረው። ሰርቆ አይደለም ወንድሟ ሰርቶ ነው። አንዳንድ እውነቶችን ፊት ለፊት እያያችሁ የሚያንቃችሁ ኢትዮጵያውያን በእውነት አንቆ ይድፋችሁ። የያዛችሁት ውሸት ማለት ነው። ጥላቻችሁ ከእውነትና ከፍቅር ከሀገር መውደድ ከናሽናል ኢንተረስት በላይ ከሆነባችሁ እሱ መርዞ ነው ያስተኛችሁ። መድኃኒቱን ያገኛችሁ ቀን ትነቃላችሁ መልሳችሁ። የኢትዮጵያ ጠላት ሌላ ምንም ምድራዊ ነገር የለም፣ እራሱ ኢትዮጵያዊ ነው። ምን አይነት ኢትዮጵያዊ? የዘር ጥላቻ፣ የሃይማኖት ጥላቻ፣ ብሔርተኝነት፣ በእነኛ አይነት ነገሮች የታወረ ኢትዮጵያዊ በሕክምና አይድንም። ለውጥ ላይ ብርሃን ላይ ቁጭ ብሎ ጨለማ የሚያይ ትውልድ ነው። መሀል ፀሐይ የሆነ ብርሃን ውስጥ አቁመው በመብራት የተንቆጠቆጠ ነገር ውስጥ አስቀምጠው በእውነት ውስጡ ከጨለመ ሰው ጨለመ ነው፣ ምንም ብርሃን አይታየው። ዛሬ ላይ እነኚህ ሰዎች ተሰብስበው ምን አይነት የጨለማ ፔሲሚስቶች እንደሆኑ አንድ ቀን ከህይወታቸው ከንግግራቸው ውስጥ ብርሃን ወጥቶ የማያውቅ ነገሮቻቸው ሁሉ ጨለማ የሆኑ ሰዎችን ሰምተህ ኢትዮጵያን የምትወቅስ ከሆነ አንተ ከነሱ አትሻልም። ሶሪ ዛሬ ምሬቴን የተናገርኩት የኢትዮጵያ ህዝብ you need to wake up. You really need to wake up. You need to see the truth. እውነትን ፊት ለፊት ላይ ሲቀመጥ አትሸቅጡ፣ አትቀላቅሉት። ስሜታችሁን ከእውነት ጋር አትነግዱ። ፊት ለፊት ያለውን እውነት ተቀበል። ፕራይም ሚኒስተሩ ወጥቶ ኢትዮጵያ ላይ የነበረውን ለመጀመሪያ ጊዜ እኮ ነው ደሱ ኢትዮጵያ ውስጥ ፕራይም ሚኒስተሩ ገንዘብ ከየት አመጣ የሚባለው። አንገበገቡን እኮ በፊት እኮ የነበረውን ገንዘብ የታደረሱት ነበር። ይሄ እኮ እየተከሰሰ ያለው ገንዘብ ከየት አመጣ ነው? ሰው በሀቅ እንዴት ይከሰሳል? ደሱ ሰው በመልካም ስራ እንዴት ይከሰሳል? ሰው በሰራው ነገር እንዴት ከየት አመጣ ነው የሰራው ብለህ እንዴት ደባ ታስባለህ? እኔ እኮ መሪዎች ነበሩን ከትላንት ወዲያ ስንት ሺህ ቡና ስንት ሺህ ወርቅ እንተንተባ ከዚህ በኋላ ጥያቄ እንዳትጠይቅ የሚል መሪ እኮ ነበር የነበረው። በቶን በሺዎች ቶን የወጣ ቡና እኮ የት ነው ሲባል ይሄ ስለዚህ ቡና ድጋሚ እንዳትጠይቁ እንዳለ ታውቃለህ። መለስ አንድ ጊዜ ድኖር ይብናስ ይሄኛው መሪ የሚከሰሰው በምንድን ነው? የሚሰራው ስራ በጣም ቆንጆ ከመሆኑ የተነሳ ይሄንን ኬታ አምጥቶ ሰራ ተብሎ የሚከሰስ መሪ ነው ያለ። ደስ የሚለው ደግሞ መሪው in a daily basis ከየት እንዳመጣ የሚናገር መሪ ነው። ደብቆ የሚሰራ አይደለም። በእንደዚህ ይሄን ያክል ገቢ አግኝተናል እያለ የሚያወራ ነው። ዶክተር አብይ is too obvious for anybody። ግልጽ ነው። ችግሩ ግን ልታይ የፈለከውን ስለሆነ የምታየው አይታየም። እና እኔ የኢትዮጵያ ሕዝብ ላይ ቂም እያስኩ ነው። ልትነቁ ይገባል። የሚያዋጣችሁ ልታቁ ይገባል።
ጠላት የሆኑ ሰዎች ተሰባስበው ስላንተ ሰላም የሰበኩ ቀን ሞትን እየደገሱልን እንደሆነ ወቅ እነኚህ ሰዎች አንድ ገበታ ላይ ቀርበው አንድ ምግብ መብላት የማይችሉ ጅቦች ተሰባስበው የኢትዮጵያ ጉዳይ ያሳስበላል ያሉ ቀን እርግጠኛ ነኝ ምነግርህ አንዱ ለአንዱ ምግብ ቢያቀርብ እግዚአብሔርን አይበላም ደሱ እኔ ከሬስቶራንት ቆንጆ ምግብ ይዤልን የመጣሁት ተብሎ ለልደቱ ያኛው ቢሰጠው አይበላም አይቀምሰውም ድረስ የሚወንዳል ለገበታ የማይተማመኑ ሰዎች ለሀገር ያመንካቸው ቀን የደነቆርከው አንተ ነህ ማለት ስለዚህ ይሄን አዌርነስ ይሄንን ንቃት መልሰን ካላመጣን መቼም ቢሆን አንሻሻልም ከነግድፈታችን ከነውድቀታችን ከነስተታችን መደጋገፍ ያለብን ላይ ተደጋግፈን መነቃቀፍ ያለብን ላይ ተነቃቅፈን አገርን ወደፊት ማራመድ ግዴታ አለብን ይሄ ደግሞ የማንም ሳይሆን የኢትዮጵያ ህዝብ ነው ብዬ ነው የማስበው ሶሪ እንግዲህ ዛሬ ከመስመር አልፌ ከሆነ ግን እውነትን መናገር ስላለብኝ ስሜቴን የተናገርኩት ይሄ ደግሞ የኪሩቤል የራሴ አቋም ነው የሌላ ሰው የማንም አቋም አይደለም ስለዚህ this is the truth ብትውጡ ዋጡት ባትውጡ የሚመቻችሁ ምሰርቡኝም ስደሙኝ አቋሜ ነው ይሄን ላይ ነው ያለሁት ለማለት ነው በተረፈ ሁሌም እንደምለው ያቺ ምርጧ ድንቋ ምንም ተርፍ ልጅ የሌላት ሁሉም የበኩር ልጇ የሆነው የዳኙ ኢትዮጵያ አሸንፋለች ታሸንፋለች Thank you ደስ እጅግ አመሰግናለሁ ክሩባችን ተባረክ ብዙ ሰው እየደወለ ነው ለሁሉም ቶሎ ለመስጠት ሞክራለሁ በጣም እየተገዛ ነው በጣም በመግዛት እንድትበረቱ ይሁን አብርሽን እንስማ አነባለሁ በሱፐር ቻት ሱፐር ስቲከርም መልእክት የተላለፈ ነው ጤና ይስጥልን እንዴት ነህ ዛሬ እኮ ጅባዝዬ ልመጣ ነበር ጅብ ረከሰ እንዲርከስ ሚዲያውን ለማግኘት ማለት ሚሳኤል እንዳይመታኝ ሳይሆን ሚዲያውን ለማግኘት ጅብ ላዝል ነበረ አላስረዘም ተያየን ተገማገም አወቅናቸው የኢትዮጵያ ህዝብም አወቃቸው ድሮም ብስለታቸው ይሄ ነው ወደፊትም ይሄው ነው ብስለታቸው ነገር ግን አንድ ነገር አለ እነዚህ ወገብና ጭራ ናቸው ሰሞኑን ከግራስ ሩት ጀምሮ ኢትዮጵያ ኢንክሉዲንግ መከላከያ ሰራዊታችን በጣም በጠንካራ ወጣት በጣም በጠንካራ አብን በጣም በጠንካራ ሁኔታ ኢቭን እናት ፓርቲ ትናንትና በጠንካራ ሁኔታ የኤርትራ መገንጠል ጥሩ ተሰርቶበታል የኢትዮጵያ አይኖች ሁሉ የእባቡ ጭንቅላት ላይ ነው ስለዚህ ወገቡና ጭራው ላይ መንቀሳቀስ ጀመረ ፎከስ ማድረግ ያለብን አሁንም እንቀጥለው ጭንቅላቱ ላይ ነው ይሄንን በየጨርሳለው አመሰግናለሁ እጅግ አመሰግናለሁ አጭር ግን አደገኛ መልእክት ነው አብርሽ ያስተላለፈው የባቡ ጭንቅላት ይመታ ብለዋል እንግዲህ ከልብ አመሰግናለሁ ጤና ይስጥልን አተፌ ሰላም ደስዬ እግዚአብሔር ይመስገን እንዴት ነህ ሁላችሁም ደህና እና እኔ ለማለትም ስለ ቅዳሜ ዕለት የምናገረው አንደኛ ነገር አዲስ ነገር የለም ምንም አዲስ ነገር የለም በሙሉ የተናገሩት ሰዎች በሙሉ የተናገሩት ነገር በሶሻል ሚዲያ ላይ ያዳመጥነው ነው የእያንዳንዳቸውን አቋም አዲስ ነገር ይዘው የመጡት ነገር የለም ሁሉም አቋማቸው አዳማጩ በሙሉ ያውቃል አቋማቸው ሁለተኛ አሁን የሚያሰራጩት ምንድነው ውይይት ተሰብስበው ውይይት አረጉ ነው የሚሉ አንድም ውይይት አላካሄዱ ያቋም መግለጫ ነው የሚመስለው አይደለ መግለጫ ነው የእያንዳንዱ ምናቀውን ነገር ላምሳር ትበላለች ብለው ነው የነገሩ ማናቀውን ነገር አልነገሩም ምንም ነገር የለም አንድ ነገር ነው ብቻ የመጡበት ምክንያት አንድ ጉዳይ ነው ስለ ሰላም ዲስከሽን አላካሄዱም ስለ ሰላም ዲስከስ ያደርጉ ኖሮ የኢትዮጵያ መንግስትንም ሪኮግናይዝ ያደርጉ ነበረ የኢትዮጵያ ህዝብ ደግሞ በየኦሮሚያ ውስጥ አማራ ውስጥ ትግራይ ውስጥ ያለውን የሰላም ንቅናቄ ሪኮግናይዝ ያደርጉ ነበረ ሰላም ፍላጎት ሊኖራቸው አይደለም እሱም አይደለም የመጡበት ምክንያት አሁን ያለውን መንግስት ሁላችንም በሰላም ብትሉ በጦርነት ብትሉ በሌላ መንገድ ይሄን መንግስት ማውረድ አለብን ስብሰባቸው ሌላ ነገር ምንም የለውም እኔ ያገኘሁት አዲስ ኮኦርዲኔትድ ያደረጉት በሰላምና በጠመንጃ እንጣላ ተደጋገፉ ተደጋግፈን ይሄን መንግስት እናውርድ ነው
ይሄ ነው በቃ ፕላናቸው። ለዚህ ደግሞ ይሄንን ያቀረጹት የመጡ ሰዎች አይደሉም፣ አዘጋጆቹ ናቸው። ይሄ ቴድሮስ የሚለው አይነት ስውሩ አደገኛ ነው ብዬ አልነበረም? ላስታም ሳነጋግር አደገኛ ነምበር 1 እዚህ አሜሪካ የመጣ ጊዜ መጀመሪያ ወያኔ መውደቁን አብይን ተቃዋሚ ሆኖ የቀረበው እሱ ነው። አዲስ ነገር አይደለም። እሱ ልደቱ ጀዋር ሁለቱም ወንጀል ሰርተው ኢትዮጵያ ውስጥ ታስረው የወጡ ሰዎች ናቸውና የወጡ ሰዎች ናቸው እና ከፍተው ነው ከሀገር የወጡት። ወጥተዋል ከሀገር ሊጋልም ስብሐት ነጋ 11 ቢሊዮን ብር ሰርቆ አሰርቆ የኢትዮጵያን ሕዝብ ሀብት ዘርፎ የወጣ ሰው ነው። ባዮግራፊያቸው ማወቅ አለበት። እስኬል ገቢሳ ኦሮሞ ስልጣን ይዟል ብሎ እና ቤት ስልጣን የያዙ ጊዜ አዲስ አበባ ሄደው መጀመሪያ ወንበር ላይ ተቀማጭ ነበር ስልጣን ፍለጋ። አልተሳካለትም። ኦሮሞ ስልጣን አልያዘም። እሱም ነው የወጣው። በአጠቃላይ ድንገር እዛ ውስጥ ካሉት አብዛኛዎቹ መንግስት ለመገልበጥ የማይቻል ነገር ነው። ኤኒዌይ ኢትዮጵያ ውስጥ ምንም ነገር የላቸውም፣ ባዶ ናቸው። እነዚህ የተሰበሰቡት አብዛኛቸው እኔ 90% ልነግርህ ይችላለሁ እንትን ናቸው። የፖለቲካ ምንድን ነው የሚሏቸው እነዚህ ተፈናቃይ፣ የፖለቲካ ተፈናቃይ ናቸው። አንዱ ብር ሰርቆ አንዱ ወጣት አስገድሎ ልደቱና ይሄ ጀዋር ስብሐት ነጋ 11 ቢሊዮን ብር የሰጠ ሰው የተሰበሰቡትን ሰዎች ማየት አለብህ። ወንጀለኞች ናቸው። መጀመሪያ ወንጀለኞች ነው የተሰበሰቡት እና እነዚህ ሰዎች ኢትዮጵያ ላይ አንድም ቅንጣት የምታክል ሮል የላቸውም ኤኒሞር እና እንዳልኩ ውይይትም አልተካሄደ። ስለ ሰላም አላደረጉ፣ ስለምን አላደረጉ። ሁሉም አናውንስ ያደረጉት አንድ ነገር ይሄን መንግስት መጣል አለብን እና ፕላናቸው እና ልደቱም እንደሱ ነው። ልደቱ እኮ ሁሉም እዛ ውስጥ የተስማሙት ምንድነው? አንድ ነገር ኢትዮጵያ ውስጥ ያለውን የጦርነት ምንጭ በሙሉ ይሄ መንግስት ነው። ኢትዮጵያ አብይ የሚመራው መንግስት ነው። የኢትዮጵያ መከላከያ ወታደር በወያኔ እንደዛ የሰሜን ሲመጣ እሱ አንድ ሰው ብቻ ነው ሪኮግናይዝ ያደረገው ከአዲስ አበባ እናት ፓርቲ የሚባል ወያኔ ነው ጦርነቱን የጀመረው። በሙሉ የኢትዮጵያ መንግስት ነው የጀመረው። ሁሉ ከሸኔም ጋራ ከፋኖም ጋራ ከወያኔም ጋራ የጀመረው ኢትዮጵያ መንግስት ብለው ነው የሚያምኑ እና ደንበኛ እየተሰባሰቡ ነው። ወያኔ ለሻዕቢያ ተላላኪ ነው እና ልደቱ የወያኔ ተላላኪዎች ናቸው። አቦይ ስብሐትን የመጨረሻ ንግግር የሚያደርጉ ሰመራይዝ እንዲያደርግላቸው ትግላቸው። እነዚህ ሰዎች እርባና ያላቸው ይሄ እናንተ እኔ ድሮ እንኳን እንደዛ ይሄ መንጋ የምትሉት ነገር አለ እና አሁን መንጋው ገባኝ። ሪያሊቲ ጋር የተያዘ አይደለም መንጋው። ውይይት እኮ አረጉ ነው ብለው የሚያወሩት ኢትዮጵያኖች ተሰብስበው ኢትዮጵያን የሚያፈርሱ ስለ ኢትዮጵያ እንዴት እንደ ሀገር እንደምትቀጥል በሙሉ አንድ ስለ ወደብ ጉዳይ አንስተዋል ነው አያነሱም። ቢኮዝ ሌላ ለኃይል የሚደግፋቸው የሚቃወም ኢትዮጵያ አክሴስ ቱ ዘ ሲ እንዳታገኝ ስለ ኢትዮጵያ አሁን ኢኮኖሚክ ብልጽግና ያለውን ሪኮግናይዝ ያደርጋሉ አያረጉም። ቢኮዝ ይፈራሉ። እሱ ጋር አይደርሱም ቢሞቷል። የኢትዮጵያን ሕዝብ የሚጠቅም ነገር ላይ ውይይት አላረጉም። ኢትዮጵያን የብሔራዊ ጥቅሟን አይደለም አታክ ያደረጉት የኢትዮጵያ መከላከያ ወታደር ሕዝብ ይጨርሳል፣ በድሮ ሕዝብ ይጨርሳል፣ ይወጋል በከባድ መሳሪያ እያሉ ነበር የሚያወሩት እና የኢትዮጵያ ጠላቶች መሆናቸውን ማወቅ አለባችሁ ለማለት ነው። ለእሱ አመሰግናለሁ። እጅግ አመሰግናለሁ። ግሩም ሀሳብ ነው የተነሳው። ውይይት የሚባል ነገር አልተደረገም። እውነት ለመናገር ሁሉም ተወካይ የራሱን አቋም የገለጸበት የአቋም መግለጫ መድረክ ነው። በምን ላይ ተስማሙ፣ በምን ላይ ተነጋገሩ፣ ተገቢ
የሆነ ነገር የለም ነው። ከልብ አመሰግናለሁ። ሱፐር ቻት እና ሱፐር ስቲከር ድጋፍ ያደረጋችሁትን ለአንብብ አብነት ከካናዳ ታንኪ ሶ ማች ስለ ሱፐር ቻት ድጋፍ። ጅጋር በረደድ ከረጅም ጊዜ በኋላ ነው ያየው፣ ጠፍተህብን ነበር። ሰላም ደሱ የትላንቱ ስብሰባ በሙሉ የሀገራችንን ቁጥር 1 ጠላቶችን አላማቸውን በሰላም ስም ጩኸት መፍጠር ነው አላማቸው። በፔይፓል አሁን አንድ ዕጣ ገዝቻለሁ ብሏል። ደርሶኛል። ከልብ አመሰግናለሁ ጅጋር በረደድ ስለ ድጋፍ። ከልብ አመሰግናለሁ ሳልሞን ስለ ሱፐር ቻት ድጋፍ። አይ ቲንክ በሲዩስ ፍራንክ የተደረገ ድጋፍ ነው። ሲዩስ ለከጠንከር ያለ ዶላር ከዶላር በጣም የበለጠ ነው። ከልብ አመሰግናለሁ ደሱና ቴዲ። እጣው ለእናንተ ነው ተብሏል። አንዳንድ ዕጣ ተገዝቶልናል። ከፍ ያለ ምስጋና አለኝ። ሰልሞን እንዲሁም ሌሎቻችሁም ዕጣ የገዛችሁትን ከልብ አመሰግናለሁ። ለአንድ ለሁለት ሰው እድል እሰጣለሁ። አሁንም ዕጣ ግዙልን፣ ለእኛም ለመከላከያም ለሌሎችም የተለየ ካለ ማቲ ከልብ አመሰግናለሁ። አንድ ዕጣ እንደገዛ ያሳየኛል። እንግዲህ ሌሎቹ አዲስ አይደሉም። ከልብ ነው የማመሰግነው። ጥሩ ተገዝቷል ብዬ አምናለሁ። ሌሎቻችሁ በመግዛት መሀል እንደግፉ። ብዙ ሰው እየደወለ ነው። ገንም እየሞከረች ነው። ከጋምቤላ ተደውሏል። ጤና ይስጥልኝ ወንድም አለም፣ ሰላም ነው ወይ? አማን ነው። እንዴት ነህ? አለሁልህ። ሰላም ነው አይደል? እግዚአብሔር ይመስገን። ስለምታደርግልን ነገር አመሰግናለሁ። ትናንትና በተደረገው ነገር እኔ በጣም ፐርሰናል ተደንቄያለሁ። ጥሩ ነው። ጦርነት ይቆም፣ ሰላም ይስፈን ማለቱ ጥሩ ነው። ግን እንደው ዘዴ ያን ሁሉ ካወሩ በኋላ ሰላም ማስፈን አይደለም ጦርነትን አውጆ መሄዳቸው ኢትስ ሰርፕራይዚንግ። እኔ ከዚህ በፊት አቶ ልደቱ አያሌው ፐርሰናሊ እንደዚህ አይነት ኮንቨርሴሽንም ሲያደርግ ብዙም አድምጬ አላውቅም። ግን ትናንትና ያየሁበት ነገር ሞር ኦፍ ላይክ ጦርነትን የመቀስቀስ ያህል እንጂ ላይክ ሰላም የማምጣት ወይም ደግሞ ጦርነት እንዲቆም የማበረታታት አይነት አይደለም ያመጣው። ፕላስ ደግሞ ሞዴሬተሩ ቴዲ ሪዮት እኔ የሚገርበኝ ደሱ ይሰማለሁ ይሰማለሁ እና እኔ የሚገርበኝ የትጥቅ ትግልን የሚደግፍን ሰው መንግስትን እንደዛ የሚቃወምን ሰው ሞዴሬት አድርጎ እንደዛ ማስቀመጣቸው how much it is questionable እና እውነት ያ በእነሱ እይታ ማለት ነው። እናም እኛም ገብተን አይተናል በተለያየ ቦታ ማለት ነው። በሱ ላይ አይቻለሁ። በተለይ ምናልባት እውነት እንዳሰቡት በእነሱ እይታ ማለት ነው ገብቶ ያዩ ማለት ተቃዋሚ ማለት ዩቱብ ላይ ገብቶ ያዩ ተቃዋሚ ነው ብሎ እንትን ጀስት ፊገር ማለት ወይም ደግሞ ላይክ ቁጥር ይህን ያክል ብሬክ ማለት ላይክ ክብረ ወሰን ሰብረናል ለማለት ነው ወይስ እውነት ላሰቡት አላማ ተሳካ ማለት እንዴት ነው ለማሳካት ነው ምለው። እኔ ፐርሰናሊ የራስ ጥያቄ ነው። ከዛ በኋላ ደግሞ ሪሰንትሊ አቶ ልደቱ ላይ የማይባቸው ነገሮች ከዚህ በፊት እንደምታውቀው የኤርትራ መንግስት በጣም ያወግዛል። ከዚህ በፊት ያለውን ነገር ነው የምነግርሽ። የሚገርም ቅርብ ጊዜ ስለ ኦሮማ መንግስት ምናምን ብሎ አቶ ኢሳያስ በተናገሩት ላይ የሀሳብ ግበታ ወይም ደግሞ የእንትና ማነው
I think sorry buffet of idea ምለው ማን ነው ሀሳቡ መንገድ ትችላለህ እና እሱ ላይ ቀርቦ ሀሳቡ ሰጠው በጣም ነው ሰርፕራይዝ አደረገኝ ምንድነው ሰርፕራይዝ ያደረገኝ ከዚህ በፊት እንደዚህ አይነት እኔ ከሱም ሰምቼ አላውቅም ምን አለ መሰለህ ምናልባት ኢሳያስ እንዲህ ያለበት ምክንያት አለ እስም ብሎ ይናገራል ቢታላ ምንም ከዚህ በፊት ከአብይ ጋር ትልቅ ሪሌሽን ስላላቸው በዛን ጊዜ አብይ ለሱ የነገረው ነገር ይኖራል ብዬ አምናለሁ የኔ ፐርሰናል ኦፒኒየን ቢሆንም እንደዛ ብዬ አምናለሁ ብሎ አለ እኔ ቱ ቢ ሆነስት እኔ በቃ በጣም የሚያሳፍር ነገር ነው እኔ አብይ ማለት እኔ ላይክ እኔ ኦሮማ ወይም ደግሞ እንደዚህ በብሔር ያምናል ብዬ ማለት ማስበው ሰው አይደለሁም ቶቢ ሆንት እኔ ከዛ ብሔር ብወለድም ምን ብልም ግን እንደዛ አይነት ሰው ነው ብዬ አብይን አላምነው ስለዚህ በዛ አቅጣጫ እንደዚህ አይነት አጀንዳውን ማስቀየሱ በጣም ነውር ነው ኤኒዌይ ትናንትና ያደረጉት ነገር በጣም አሳፋሪ ለነሱ ማለት ነው ምናልባት ግባችንን ተሳክቷል ምናምን በቃ ክሎኛቸውን አይቴ ከሆነ በጣም በደስታ ላይክ አሲፍ ዘይ አቺቭድ ጀስት በሚሊኒየም ማለት ፕላን ያደረጉትን ነገር አቺቭ ያደረጉትን ያክል ማለት ሴሌብሬት ሲያደርጉ ነበረ ኤኒዌይ ኢት ኢዝ ኤ ፌሊየር ቶታል ኤ ፌሊየር ምክንያቱም ከአገር ከማንጻት ወይም ደግሞ ላይክ ጦርነት ከማስቆም ጦርነት ይቁም ብሎ ጦርነት ማወጅ ቲስ ሪሊ ክሪሚናል በህግ ማለት ሌጋሊ የተመረጠ መንግስት ላይክ በሌላ መንገድ ላይክ ህገወጥ በመሆኑ መልኩ ከስልጣንና ውርድ በሚለው ማለት ላይክ ምንድነው የራሳቸው አጀንዳ ባላቸው ሰዎች ተሰባስቦ እንደዛ ማድረጋቸው እንደ ሰክሰስ አላየሁም it is a failure total failure ግን እግዚአብሔር ኢትዮጵያን አይጥላትም ያን ቁጥር እነሱ ያው እዚህ ደርሰናል ምናምን ቢቆጥሩም ከኔ ጭምር ነው የቆጠሩት እኔ ደግሞ ማለት ነው እኔ ሌተሎትን እንደዚህ በሐሳብ መደገፍ ምናምን አይደለም እስከ ነፍሴ መስዋዕት ድረስ ለመስጠት I'm ready for my country ቴንክ ዩ ለምታደርጉም ነገር አመሰግናለሁ በጣም ውስጤ ምን ያክል እንደደማ ማግን ኢትዮጵያ በዚህ ያክል ማለት ነው እኔ እግዚአብሔር ብቻ ማለት ነው ሁሉ ነገር ያውቃል ምን እንደበደል እንደፋ ምን ያውቃለሁ አላውቅም ግን ለምን እንደዚህ አይነት ባንዳዎች እንደበዙባት አላውቅም ግን መልሱ እኔ ከእግዚአብሔር ዘንድ ነው አምናለሁ በእግዚአብሔር እንደማምን ሰው ቴንክ ዩ አመሰግናለሁ ድረስ የመጨረሻ ደዋይ ገኒን ሰምተን እንጨርሳለን ጤና ይስጥልን ገኒ ሰላም ብያለሁ ገኒ እንዴት ነሽ ድምጽሽ አይሰማ ዩቲዩብ አልዘጋሽም ሄሎ ገኒ ያለሽ አይ ቲንክ መነሳቱን አላወቀችም የማል ቤተሰብ ምናልባት የትላንትናውን ሰልፍ ብዙ ቦታ ሰጣችሁ ብዙ ፊልም የምታደርጉ ሰዎች አይ ቲንክ እኔ ብዙ ቦታ አልሰጠውም
እዛ ከተሰበሰቡት ከማንም ምንም ጠብቄ ስለማላቅ ማለት ሊያወሩ የሚችሉት ነገር የታወቀ ነው። ያወሩት ነገር የታወቀ ነው። ተጽዕኖ መፍጠር የማይችሉ ውዳቂ ናቸው። ሁሉም እኮ ሀገር ቤት የሉም በብዛት። በፊት ሁሉም አቅም የነበራቸው ድርጅት ነበራቸው። አሁን ድርጅት የላቸውም፣ ሀገር የላቸውም፣ ብሔር እንኳን የላቸውም። ቤት አልባ ናቸው። ጎዳና ተዳዳሪ ፖለቲከኞች ናቸው። ስልጣን የላቸው፣ ኢንፍሉዌንስ የላቸው። ምንም ኤግዚኪዩቲቭ ኦንሊ ቲንግ ማድረግ የሚችሉ ትላንት ያደረጉትን ነው። ጥቅሙ ምንድነው? ቪው ታገኝበታለህ ዩቲዩብ ላይ ዳትስ። ከዛ ያለፈ እንደው ይሄን ያህል ምን የሚያሳስብ አይመስለኝም። ባንዳ ለምን ኖረ? ቅድም መጨረሻ ደዋል ባንዳማ ሁሌም አለ። ቅድም ማርሻል ተናግረዋል። ባንዳ ኢትዮጵያ አታጣቅም። በጣም የኢትዮጵያ ጠላቶች የተባረኩት በባንዳ ነው። ግን አንድም ተሳክቶላቸው አያውቁም። ተዋርደው ነው የሚያውቁት። እነዚህ የባንዳ ጥርቅም ይዋረዳል። አስብላዳ የኔ ትልቁ ስጋት ካጠገብ ያሉ ጀግኖች አሉ ወይ? አዎ እነሱ ካሉ ደስ ዳን የኢትዮጵያ ህዝብ ማን ያምናል? ኢትስ ኦብቪየስ። ማንን ይከተላል? ኢትስ ኦብቪየስ። ዋናው መንግስት ስራውን በትክክል ስራ፣ ህዝቡ በትክክል መረጃ ይሰጠው፣ ማድረግ የምንችለውን እናድርግ። ባንዳ እንደ ሁሉ ጊዜው እንደለመዱ ይጠፋሉ። ኢትዮጵያችን ታሸንፋለች። ግብጽ፣ ኤርትራ እና ሌሎችም ጠላቶች ያላደረጉት ያልሞከሩት ነገር የለም። አይሳካም። ተሳክቶም አያውቅም። ወደፊትም አይሳካም። የተሳካ ቢመስላቸው ለ3-10 ዓመት ነው። ከእጃችን የወጣው ሀብት ንብረት የማንተምነው ይመለሳል። ቀይ ባህር ላይ እግራችንን እንተክላለን፣ ድንበራችንን እናሰፋለን። ኢትዮጵያ የተዘረፈባትን ዘራፊውን ቀጥቅጣ ትመልሳለች። ባንዳ ያለቅሳል፣ ጀግና ይፎክራል፣ ይሸልላል። በቅርቡ አሰብ እንገናኝ። ለዛሬው በዚህ ጨርሳለሁ። ስትወጡ ላይክ አድርጉ፣ ሼር አድርጉ። ድል ለኢትዮጵያ፣ ድል ለጀግናው መከላከያ ሰራዊታችን። ሞት ለባንዳና ለባሪያ፣ ሞት ለጠላት ተላላኪ፣ ለአሸባሪ፣ ለሌባ፣ ለዘራፊ። ደን